አብርሃም ጋር ይሁን ምሎ እጅግ በጣም ልብ የሚሰብር እጅግ በጣም እኔ ምን ብዬ እንደማስረዳችሁ ሰማነው መረጃ በጣም የሚገርም መረጃ ነው እንግዲህ የሰማነው ቤተሰብ ሁሉም ነገር ለበጎ ነው ብዬ ወስጄዋለሁ። ብቻ ቤተሰብ ዛሬ በጣም የሚገርምና አዳዲስ ነገሮችን ነው የምነግራችሁ። ያው ታውቃላችሁ ብዙ ነገሮች እየተፈጠሩ ነው ያሉት አብርሃም የኔ አባት የኔ ጌታ የኔ ውድ አባት በጣም ነው የሚያሳዝነው። ታውቃላችሁ በጣም ብዙ ነገር እየደረሰብን ያለው ዛሬ እንግዲህ ሁሉንም ነገር እነግራችኋለሁ ማለት ነው። አዳዲስ ነገሮችም አለ። ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። እያንዳንዳችሁ ማርያምን ነው የምላችሁ ላይክ አድርጉ፣ ሰብስክራይብም አድርጉ እሺ ውዶቼ። እና ዛሬ እንግዲህ በጣም ደስ የሚል ነገርም አለ። በጣም እጅግ በጣም ልብ የሚሰብርም ነገር አለ። እንግዲህ ቤተሰብ ዛሬ የምነግራችሁ ነገር ምን መሰላችሁ? ያው አብርሃም ያለበት ሁኔታ ታውቃላችሁ። አብርሃም ምን ላይ እንዳለ ሄርሜላ ምን ላይ እንዳለች ትላንትና አይታችኋል። ሁሉን ነገር በጣም የሚያሳዝንና የሚያስለቅስ ነገር ነበረ። አብዛኞቻችሁ ደግሞ አብርሃም ርቦኛል ብሄድ ፈልጋለሁ ሲል ብዙዎቻችሁ ያስለቅሳችሁ ፓርት ነበር ይሄ። እና ውዶቼ እንግዲህ በጣም ያው ማናት ሩታ አብርሃምን ለማንም ሰው አላሳይም፣ ለማንም ሰው አላስነካም፣ ለማንም ሰው አላገናኘም ብላ ነበረ። ያው በግዴታ ያው እንትኑ ምንድነው ስሙ እነዚህ ያው የሚጠብቁ ጠባቂዎችም ስላሉ ጠባቂዎቹ ማንም ሰው እንዳያስገቡ ማንም ሰው ሩታን ብሎ ካሉ ማንም ሰው እንዳይገባ አደገኛ ማስጠንቀቂያ እንደሰጠችና ሁሉም ሰው ያው አብርሃምን ብሎ የሚጠሰው እንደም አብሶ እንዳይገባ እና ከበላይ ደግሞ በጣም ከምንም በላይ ደግሞ ሄርሜላ የምትባል ልጅ ከመጣች ማንም ሰው እንዳያስገባት አደገኛ መልእክት ነው የነገረቻቸው ለጠባቂዎቹ ማለት ነው። እንግዲህ ቤተሰብ ጠባቂዎቹንም አልፋ እኔ ወንድሜ መሞት የለበትም፣ እኔ ፊት ለፊት እኔ ያየው መጎዳት የለበትም፣ የገዛ ወንድሜን እየገደለ ነው ያለው ብላ እንግዲህ ቡዜ ያው ቤተሰቦቹ ጋራ ሄርሜላ ጋራ በቦሌም በባሌም አድርጋ ገብታ ቡዜ እንግዲህ አብርሃምን እንደወሰደችው እና አብርሃምን ወደ ጸበል እንደምትወስደው ምናምን ብዙ ነገር ነው ጋሽዬ መጥቷ ምናምን የሚባል ነገርም ተሰምቷል። ቤተሰብ እንግዲህ ማንጋ ነው እሱ ያው ቡዜ ቤት ነው ያረፉት ነው የተባለው። ጋሽዬም እንግዲህ በምንድነው ስሙ በካሜራ መታየት አልፈለጉም ተብሏል። ልጄ እንደዚህ የሆነ እኔ በካሜራ ምንም የምናገረው ነገር የለም፣ ምንም ማውራው ነገር የለም፣ ግን ሁሉም የእጁን ያገኛል ብሎ በጣም በሚያሳዝን ሁኔታ ነበረ ጋሽዬ ያለቀሱ ነው የተባለው። እንግዲህ ቤተሰብ ያው ተወዳጇ ታውቃላችሁ ሀይሚዬን የአብርሽ እህት ታዋቂ ነች፣ እሷም ታውቃላችሁ ሁላችሁም። ሀይሚዬ እንግዲህ ከአብርሽ ጎን እንደቆመችና አብርሽ ሲጎዳ ማየት አልፈልግም ብላ በጣም ብዙ ነገር እያደረገች ነው ያለችው የሚባል ነገርም ተሰምቷል። ቤተሰብ እኔ በጣም ነው ደስ ያለኝ ሀይሚዬ። ትላንትና እንግዲህ ብዙዎቻችሁ ሀይሚንም ስትወቅሷት ስትቃወሟት ነበረ። እንዴት ወንድሟ እንደዛ የሆነ እሷ እዚህ ጋራ ሌላ ቪዲዮ ትሰራለች? እንደዚህ አይነት ቪዲዮ እኛ ከሷ አንጠብቅም ነበር ስትሉ ነበር። እንግዲህ ሀይሚዬ ያው ከአብርሃም ጎን ቆማለች። ያው በቪዲዮ መውጣት ስላልፈለገች ሩታም እንድታቅ ስላልፈለገች ያው ከአብርሃም ጎን ሄዳ ቡዜ ጋር ነበረች የሚባል ነገርም ሰምቻለሁ። ቤተሰብ በጣም እኔ እንጃ ብቻ እኔ ምን ብዬ እንደምነግራችሁ አላቅም። በጣም አዝኛለሁ። በጣም ልቤ ተሰብሯል። እንግዲህ ያው ቡዜና ሄርሚ እንግዲህ አብርሃምን ያው እነሱ ያው ጴንጤ ናቸው እንደነገርኳችሁ። ያው የሚጸልይለት ሰው አምጥተውለት ኦርቶዶክስ አይደሉም እነሱ ታውቃላችሁ፣ ጴንጤ ናቸው እና የሚጸልይለት ሰው ምናምን አምጥቷል ተብሏል። እኔ ግን ሳስበው ቤተሰብ ከምንም በላይ ያው እኛም ኦዲየንስ ነን፣ እኛም እነሱ ተከተልን፣ እኛም የነሱን ነገር ብዙ ነገሮችን እንሰማለን። ስለዚህ እኔ ግን የምለው ማለት ነው ቤተሰብ እንደው ከቻሉ ስውሯ ማርያም ይዘውት ቢሄዱ ገዳም ሁሉም ነገር ይፈታለታል ብዬ አስባለሁ። የተሰራበትን ጥንቁልና የጠጣበትም ይሄ መርዝ ነክ ነገሮች ይሄ መርዝ ስላችሁ ያው በቡና በመናምን እሱ ሆድ ውስጥ እንዲገባና ያው ሩታን እንዲል ማለት ነው። ይሄ ነገር ስለተደረገበት ያው ስውሯ ማርያም ቢሄድ
የኔ እናት፣ የኔ ውድ እናት፣ የኔ ክብር እናት፣ የኔ ስውሯ ማርያም ከምንም በላይ እንኳን እንደዚህ አይነት መርዞችንና እንደዚህ አይነት ሰው የሰራቸውን ነገር ቀርቶ HIV እና ካንሰር በሽተኞችን የምትምር ቅድስት ድንግል ማርያም የኔ ስውሯ ማርያም አለች። እሷ ጋር ቢሄዱ ተፈውሶ ይመጣል ብዬ እርግጠኛ 100% በእናቴ በስውሯ ማርያም እተማመናለሁ። አብርሃም ድኖ ይመጣል ብዬ አስባለሁ። ግን ቢወስዱ ጥሩ ነበረ ነው የምለው። እንግዲህ ሄርሚ ኦርቶዶክስ ነች። እንግዲህ ከኦርቶዶክስነት ተጠቅማ እሱን ብትወስዶ በጣም ደስ ይለኛል። ሄርሚ ያለችበት ሁኔታ ያው ጥሩ ነው። ግን ምንድነው አሁን ሰዓት ደግሞ ያው የባሏ ነገር ባሏ ነው አሁን ሰዓት የባሏ ነገር እያሳሰባን ያለው የአብርሃም መፍዘዝ የአብርሃም እንደዚህ ሆነና እንግዲህ እንትና ማን ነው ቡዜም እንዳስጠነቀቀቻት ለሄርሜላ ያው ሩታ አጠገብ እንዳደርስና ሩታ አጠገብ ምንም ነገር እንድትሰራ አልፈልግም። ሩታ ብትጠራትም ምንም ብትላትም ሩታ ጎን እንዳትገኝ ነው። ለምን ነገም ተነጎዳም ላንቺም እኛ ያሳስበናል። ሆዶሽ ውስጥ ላለው ልጅም እኛ ያሳስበናል። ስለዚህ መጥፎ ነገር እንዳያረጉሽ አብርሃምን የምትጠይበትን ነገር እንዳያደርጉብሽ እኛም ላንቺ መጠንቀቅ አለብን ብለው እንግዲህ የአብርሽ ቤተሰቦች ለሄርሜላ ጎን ቆመዋል። እጅግ በጣም ነው የምናመሰግነው። ለምን ሄርሚዬ አጠገብ ስለቆማችሁ ማለት ነው። ሄርሚዬ እኛም ሁላችንም ከጎንሽ ነው ያለነው። አይዞሽ በርቺ፣ አብርሃም ይመለሳል ወደ ቦታው። እርግጠኛ ነኝ እንደሚመለስ ቤተሰብ እግዚአብሔር ከአብርሃም ጋር ይሁን ምሎ እጅግ በጣም ልብ የሚሰብር እጅግ በጣም እኔ ምን ብዬ እንደማስረዳችሁ ሁሉ አላቅም። ቤተሰብ አብርሃም አሁን ያለበት ሁኔታ እንግዲህ ምንም አይልም ነው ያሉት። እንግዲህ ከሩታ እጅ እንግዲህ አሁንም ቢሆን ሩታ አልፋታውም ብላለች። ያው ማናት ስሟ ቡዜ ገብታ ቤቱንም ቀውጣ አብርሃምን ወስዷል ብላ እንግዲህ ወስዷልሽ ተብሏል። እንግዲህ እኔ ግን ሳስበው እኔ እንደው ሲነግሩኝ ወስዷልሽ ተብሏል። ግን እኔ ሳስበው ግን ሄርሜላ ሩታ አብርሽን አሳልፋ ለቡዜ የምትሰጥ አይመስለኝም። ቤተሰብ እኔ ይሄን ነገር ምንም አልተማመንኩበትም። ለምን እርግጠኛ ነኝ ሩታ የፈለገ ነገር ይምጣ አብርሃም ከቤት እንዲወጣ አትፈቅድለትም፣ እንዲወጣ አታደርገውም። ለምን ያደረገችበት መርዝ ያደረገችበት መድኃኒት አብርሃም ከሷ ቤት እንዳይወጣ ሁሌም እሷ ጋር እሷን እንዲል ነው ያደረገችው። ስለዚህ አብርሃም እርግጠኛ ነኝ እሺ አይልም። ግን አንዳንድ ነገሮችን አንዳንድ ዘገባዎችን ስንሰማ አብርሃምን እንደወሰደችው ነው የሰማነው። ግን እኔ እርግጠኛ ነኝ አብርሃምን አትወስደውም ነው የምለው። አብርሃም እሷ ጋር አሁንም ቢሆን እሷ ጋር ነው ያለው ነው የምለው። እሷ ጋር ነው ያለው አሁንም ነገም ተነጎዳም እሷ ጋር ነው ያለው። ለማየት ያብቃችሁ። ግን ብዙዎቹ አብዛኞቹ ሰዎች እሷ ወስደዋለች ምናምን ይላል። እኔ ብቻ ነው ያላመንኩበትም። ብቻ ይሁን ከወሰደችውም አማን ደስ ይለናል። ብቻ እግዚአብሔር ከሱ ጋር ይሁን ነው ብሎ ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ።